እንዴት ነሽ አብዬ? እንዴት ነሽ? ደህና አደራችሁ? ሰላም ናችሁ? ከስራ መጥቼ ምሳ እየበላ ነበር፣ ግን የፍቅር ታሪክ ስትል ለእኔ ሊያካፈል ብዬ። እሺ እናቴ፣ ከትውውቅ ነው የሚጀምረው የፍቅር ታሪክ ሲባል በጣም እወድሻለሁ። እሺ ቀድም በጣም አከብርሻለሁ፣ እወድሻለሁ። ድምፅሽ አይሰማም። ብዙ ሄድፎን አድርገሻል? ሄድፎኑን አውልቂው። አይደለም አላረኩም። እሺ እጨምራለሁ ድምጼ። ከስራ ደክሜ ስለመጣ ነው። አይዞሽ። እሺ እና የፍቅር ታሪክ አለኝ እና አስተማሪ ይሆናል ብዬ የሚያስብ ነገር ነው። እሺ ከትውውቅ ነው የሚጀመረው የፍቅር ታሪክ። ከትውውቅ ጀምሮ። እሺ ከተውውቅ 2000 ከኢትዮጵያ 2008 ነበር። በኢትዮጵያ 2008 ያው ከዛ ትምህርት ኮሌጅ ተማሪ ነበር እና አንድ አመት ትምህርት ይማር ነበር ሻሸመኔ ማለት ነው። እና ከዚህ ላይ ደግሞ ከትምህርት ቤት ሲወጣ ብዙ ሰዎች መታወቂያ እያንበቡ ነበር። ኮሌጅ ላይ የተለጠፈ መታወቂያ አለ እና እኔም አንብባለሁ ብዬ እንደማንኛውም ሰው ተቀላቀልኩኝ። ትንሽ አማርኛ ችግር አለብኝ፣ ትረዳላችሁ ያስባል። ይገባናል፣ ይጣፍጣል፣ ምንም ችግር የለም፣ ይገባናል። ዶን ወሪ። እሺ አመሰግናለሁ የኔ ቆንጆ። እና ከዛ እኔም እንደማንም ሰው አንብባለሁ ብዬ እንደዚህ ዞር ሲል የሆነ ልጅ ተቀላቅሎ እያንበቡ ነበር እና አማርኛ ብዙ ማንበብ ስላልቻልኩ አንብብልኝ አልኩኝ እና እሷም እንግሊዘኛ አችልም በእንግሊዘኛ አንበብኝ ስል እኔ በእንግሊዘኛ አንበብኩ፣ እሷም በአማርኛ አንበብልኝ። ከዛ ረዳ ምን አይነት መታወቂያ እንደሆነ ማለት ነው። ከዛ ላይ መታወቂያ ደግሞ የኢትዮጵያ ፌዴራል ወታደር እና ሌቨል 4 ያለው እና ቁመት ምናምን እንደዚህ ሙሉ ጤንነት ያለ ምናምን ነው የሚለው እና በዚህ ላይ እንሄዳለኝ። በቃ ልጇ እሷ ሲያወራ ልጇ በጣም ነው የሚያምር፣ እንደ ሴት ነው የሚያምር። በጣም ቆንጆ ቀይ ሰው ወንድ በጣም ይወዳለሁ እኔ በፈጥሮ ማለት ነው። እኔ ቀይም ስለሆነ ቀይ ወንድ ነው የሚወዳና ከዛ በቃ በአንድ ልክ የቆየ ሰው በቃ አንድ ቤት ያደገ እንደዚህ ነው የምናወራ። እኔ ብዙ በዛን ሰዓት በጣም ብዙ ወንድ ይፈራል ነበር። እንደውም አይን ውስጥ አይቼ ወንድ አያወራም ነበር። እና በዛን ቀን ደግሞ ከየት እንደመጣ አላውቅም፣ ፍጥጥ ብዬ አወራሁት። እሷም እንደዚህ ሆነ። በቃ ጥርሱን ይቅሳት ነው እሷ ሲያወራ እኔ ጥርስ ብቻ ነው የሚያየው፣ ዝም ብዬ ፍጥጥ ብዬ ማለት ነው። ከዛ እሷም አወቀብኝ እና እንሄዳለን አለኝ ወደ ውትድርና። ቤተሰብ እየላከኝ በጥሩ ሁኔታ በቤተሰብ ቤት ወጥቼ እየተማርኩኝ ያለውን ትምህርት ለማንም ባልናገር ቤት ገብቼ እሺ ብዬ ትጠብቃለኝ አልኩኝ። ትጠብቃለኝ ከዚህ ዶክሜንት ወስጄ እስከምመለስ ስል አዎ ሂጂና ውሰጂና ተመልሺ አለኝ። ከዛ ይዋሻል ወይ እውነት ነው በቃ አላመንኩም። ይዋሻኛል ቢያዋሻም ብዬ ባጃጅ ወስጄ ወደ ቤት ገብቼ ዶክሜንት ወስጄ ወዳው ተመለስኩ። ሲመለስ ሰዎቹ ከዚህ ሄደዋል፣ እሷ ብቻ ድንጋይ ላይ ተቀምጠው እየጠበቀኝ ነው። ከዛ እየሰማል አቡዬ? አዎ እናቴ በደንብ ይሰማል። ድምፅ ዛሬ ምን ሆናል? አይዞሽ። እና እየጠበቀኝ ነው አለውና ከዛ ዶክሜንቴን ደብቄ ተመልሻለሁ። ከዛ ሄድከኝ ወደ ቦታው ማለት ነው። ስንሄድ ብዙ እንትን አለ፣ ብዙ ምንድነው ጨለል የሚባል ነገር አለ። የአይን ኢሻራ ምናምን ሙሉ ሰውነት ስንት ኪሎ እንደሆነሽ ቁመቱ ስንት እንደሆነ ምናምን አለ እና በዛ ቦታ ሲደርስ እኔ ቀጭን ነኝ፣ ቀጫጫ ነገር ነኝና ማለት ነው 50 አልሞልኩም። ከ50 በላይ ነው የሚፈለጉና 50 መሞል አልቻልኩም እና ቀራሁት። ደነገጠ። እሷ ደነገጠ ስል በቃ ድንግጥ ብሎ ደነገጠና ዞር ብሎ ተመልሶ እኔ የሆነ ነገር
እናደርጋለን አለኝ። አቦስቶ የሚባል ሰፈር አለና አቦስቶ ሄደን ምሳም በልተን ተመልሰን ሁለተኛ ጊዜ እንደ አዲስ መጣሽ እንሞክራለን አለኝ። እሺ ብዬ ተነሳሁት ከእሷ ጋር በቃ ሄድኩኝና ልክ እንዳለው ሁለት በአይነት ማለት ነው ውሃ እየጠጣ ምሪንዳ እየጠጣ ሁለት በአይነት ቢያለኝ በቃ ይበላሉ። መጀመሪያ ጊዜ ወንድ ጋር ተቀምጬ ሆቴል ገብቼ ማለት ነው ይበላሉ ቀጭ ቁጥ እንትን ብዬ ሰዎቹ እስከሚሳቁን ድረስ ማለት ነው። ከዛ እየተጎራረስን በልተን ጨረስን። ከዛ ከሰዓት በኋላ ተመለስን ወደ ካምፕ ማለት ነው። ከዛ ከሰዓት በኋላ ሲመለስ ልክ እንዳለው ለካ እርቦኝ ነው ኪሎ ቀነስኩኝና 53 ሆንኩኝ በልቼ ከተመለስኩ ማለት ነው። ከዛ 53 ሆንኩኝ። 3 ቀን ቤተሰብ የት እንዳለ አላውቅም። ከዚህ ካምፕ ውስጥ ብዙ ሁሉም ነገር አለፍኩኝ ልክ ከሷ ጋር። ከዛ ቆየሁት። ከ3 ቀን በኋላ በቃ ከዚህ ግቢ ውስጥም ደግሞ ሰዎቹ አይፈራም ነበር። እኔ በቃ አንፈራም አልገባንም የምትሉ ሰዎች እኔ ይገርብላችኋለሁ፣ ታገሱ። አቡ ከሰማች በኋላ ትደግማለች። ትንሽ በደንብ የሚሰማ ሰው ነው የሚገባ እንጂ እየፈራ እያወራ ነው። ይፈራሉ ትንሽ እና ማለት ነው። ከዛ እኔ ይገርብላችኋለሁ። እሺ እኔ ቆንጆ እና ከዛ ምን አንኩ መሰለሽ መጨረሻ ላይ ግቢ ውስጥ ማለት ነው በቃ ልክ እንደ እኔ እሷ ጃኬት ነው የሚለብሰው እሷም ልክ እንደ ሄት ነው እንደዚህ በቃ እንትን ብሎ በቃ እና ልክ በአንድ ቤት ወንድምና እህት ነው የምንመሳሰሉ። ከዛ አለቆቹ ከዚህ ውስጥ አሉ። አለቆቹም በቃ ሌሎቹ ይከለክላሉ፣ የኛ አይከለከሉም። እንዴ የሆነ 3ኛ ቀን ላይ ትሄዳላችሁ ተብሎ ከዛ እንትና ነበረና ሆቴል ሄደን ትልቅ ሆቴል አለ። ከዛ ከዚህ እሷ ሀለቃ አረጉ ለልጆች ጠብቅና ልጁ በጣም ቆንጆ ነው፣ በጣም ታማኝ ነው። አለቆቹ ራሱ በአንዴ ታምነው ቁልፍ ሰጡ፣ የእንትና የግቢ ቁልፍ ሰጡ። እሷን አለቃ አድርጎ በቃ አስቀመጡ። ከዛ እኔ መፍት አለኝ እንደፈለኩ ወጣለሁ ይመልሳሉ እሷ ስላለ ማለት ነው። መጨረሻ ላይ 3ኛ ቀን ላይ ምን አለኝ እሷ እኔ ሲጀመር ከጓደኛዬ ጋር ተጣልቼ ነው ወደዚህ እንደዚህ ነገር ማፈለግ ወጣሁትና ማገባት ይፈልጋለሁ፣ አጋብሻለሁ። በቃ ቁልፍ እጄ ስለሆነ ወስጄ ይጠፋሉ፣ ወደ አክስቴ ወስጄ ይሄዳለሁ አለኝ። እኔ ሻልኩኝ። እኔ አላማዬ ከሷ መከተል እሷ ነው ፍላጎቴ እንጂ ጀግንነቴ አይደለም ወደዚህ እየወሰደኝ አለው። እና መጨረሻ ላይ እሺ አልኩኝ። ቤተሰቤ እስከ 4 ቀን 3 ቀን የት እንዳለ ማንም ሰው አላውቅም። ከዛ መጨረሻ ላይ እሺ ብዬ ማታ ወጣን ለሊት ላይ ማለት ነው። አጭር አድርጌ ታሪኩ ረጅም ስለሆነ አጭር አድርጌ ማውራት ፈልጌ ነው። እና ከዛ በጣም ብዙ የሚለቀሱ ልጆች አሉ፣ ቤተሰቡ የሚያስታወሱ ልጆች አሉ። አለ ፍላጎት መሄድ የሚፈለግ በቃ ለኑሮ ተሰቃይቶ መሄድ የሚፈለግ ሰዎች አሉ። በቃ እኔ ምን እንደቸገረኝ ከዚህ ውስጥ እንዳስገባ እራሱ አላውቅም። እና መጨረሻ ላይ ማታ ወስጄ ይጠፋለሁ እኔ ቁልፍ እጄ ስለሆነ ስላለኝ እሺ ብዬ እሷ አለቃ ስለሆነ እሷ ነው ጠባቂ ልጆቹ እንዳያጠፋ እሷ እየጠበቁ ስለሆነ ማታ ምን አደርገው እሷ አንድ ክፍል ብቻ አስቀሩታል ለብቻ ማለት ነው። እኔ ማቁ ነገር የለም ከሷ በኋላ ነው የሚከተሉ እንጂ የት እንደሚሄድ ምን እንደማረግ በቃ አላውቅም ነበር። አላማ በቃ ምንም እንትና ውስጥ ፕሮግራም የለኝም። እና እሺ ብሎ ማታ ልጆቹ ሲተኛ 12 ሰዓት ላይ ነይ እንውጣ አለኝ። ነይ እንውጣ ስል ከኋላ ወጣሁት። ከዛ ሲወጣ አንድ ክፍል ባዶ አስቀሩታል። ያኔ ሆቴሉ ልክ እንደ ትምህርት ቤት ነው። ያኔ እንዴት እንደ ዩኒቨርሲቲ ነው አለውት። ያኔ ማን እንደዚህ ፊት ለፊት ነው ከልጆች ጋር ነው የሚቀመጠው። ግን እሷ ለልጆቹ አካፍሎ እንዳለ ሆቴል ጨርሶ አንድ ክፍል ብቻ አስቀሩታል። ያኔ መጥፎ ነገር አስቦ ነው በቃ ሚስቴ ስለሆነች በቃ ወስጄ ወደ አክስቴ ስለሚሄድ የሆነ ነገር አስቦ ነው ለካ እሱ አስቀራው። ለካ ካሜራ አለ ሆቴሉ ውስጥ። አለቆቹ ዝም ብሎ ቁጭ ብሎ በካሜራ እየተከታተሉ ነበር። እና ከዚህ ውስጥ ደግሞ ሰውዬ አለ አለቃ ዶክመንት እጄ የገባ ሰውዬ አለ። እሷ ደግሞ ቅናት ያዟል። ይሄ አለቃ ቅናቱ ይዟኛል። እሷም ከኔ አንቺ የዚህ ሰፈር ነሽ አይደል? አውቅሻለሁ እኮ እኔ ዶክመንትሽ እጄ ነው አትሄጂም ከፈለኩኝ እያለኝ ያስፈራራኛል።
ከዛ ለምንድን ነው ልጁን እንደዚህ ወደድሽ ምናምን ይለኛልና ከዛ ለካ እሷ ላይ ቅናት ይዟል፣ አልፈልግም። ሌሎቹ ደግሞ ተዋት ይላሉ፣ አለቆቹ ማለት ነው። ከዛ መጨረሻ ላይ ልክ እሷ ክፍል ከፍተው ነይ ግቢ ወደ ክፍል ስልኝ ምንድን ነው ብዬ እየደነገጥኩ ወደ ክፍል ሲገባ ከዛ ይሄኛ አለቃ ማለት ነው ዶክሜንት እጅ ያለውኛ አለ አለቃ ኑ ብሎ 5000 ህዝብ ማለት ነው 5000 ህዝብ ተናግሮ ከክፍል ውጡና ልጆቹ ምን እንዳያደረጉ እዩ አለ። ሰብስቦ መጡ። ከዛ ልጁም ደግሞ ልብስ እንደዚህ አዋልቆ ካሁን በኋላ አንቺ ሚስቴ ነሽ ወስጄ ወደ አክስትሽ ነው ምናምን እንደዚህ ስል ልክ ልብስ ሳወልቅ ማለት ነው 500 ህዝብ እንዳለ በር ይላል። ከዛ እንዴት ተማሪ ልጆቹ ላይ ሲጮው ከትምህርት ቤት ስንወጣ እንዴት ነው መንገድ ላይ ሄ ምናምን ብሎ እጅ የሚጨባጨብ ነገር ያለ አለ አይደለ? ዱሮ ትምህርት ቤት ውስጥ ስንኖር ልክ እንደዚህ ማለት ነው። ልጆቹ ስሜ እየጠሩ እሷ ስምና እኔ ስም እየጠሩ እጃችሁን እሷ ነው ይሄ አለቃ ነው እንደዚህ አድርጉ አለ እኮ እና እጃችሁ እየተጨብጨቡ ከዛ ጮብኝ። ምንም የተፈጠረ ነገር የለም። ልብሳችሁን ልበሱና አውጡ አሉኝ። አሁንም በቃ ሸም የሚባል ነገር ውስጥ የለኝም። እኔም ስለበቃ ስለወደድኩ መሰለኝ። እሷም እንደዚህ ነው። መጨረሻ ላይ ከሷ እጅ ቁልፍ ወሰዱ። በግድ የኛ ወደ ውትድርና ቃርታ ሁሉ ነገር ከዛ በዚህ ውስጥ እኔ ድኛለሁ። እሺ ሌላ ነገር ውስጥ ገብታለች ብላችሁ እንዳስቡ። ያኔ ልብስ እያወልቃን እንጂ ልብስ እሷ ልብስ አውልቃል፣ ከለኔ ግማሽ አውልቃል፣ ግማሽ አለኝ እና መጨረሻ ላይ በቃ የለም ቁልፉ ከተወሰደ ማውጣት የለም። ኦርደሩ ሞልቶ ስለተጨረሰ ማውጣት የለም እና በግድ ነው በቃ የምንሄድ ግዴታ። እጅ መንግስት እጅ ገብተናል። ከዛ ሄደን ኩርሶ የሚባል እንትን አለና ስልጠና ወደ ስልጠና ገባን። ወደ ስልጠና ስንገባ እና እሷ ሌላ ሬጂመንት እኔ ሌላ ሬጂመንት ሆንኩኝ እና ሬጂመንቱ በጣም የት ሀገር ነው? ድሬዳዋ ሁርሶ መሰልጠኛ አለ። ኦኬ ለካ አለፉባት እና ከሻሸመኔ ተነስታ ወደ መተሃር ስንገባ እንትን አላ ማለት ነው። እሷ ልክ ይዟል ልጇ ሁርሶ ስንገባ በፊት ማለት ነው። መተሃራ አደረን። መተሃራ ስናደር እሷ ከሆቴል ጠፍቶ ወጥቶ መተሃራ ላይ ምን አደረጉ መሰለሽ? ለሴቶች ሆቴል እና ለወንዶች ሆቴል በጣም ሩቅ ቦታ አደረጉ። ከዛ እሷ ምን ይለኛል? ጥፊ ይለኛል። ጥፊ ከዚህ ጥፊ እኔ እጠፋለሁ አንቺ ሙጪ አለኝ። እኔም እንዴት ሊወጣ ግቢ አችልም፣ እኔ ማውጣት አችልም። በዛን ሰዓት ስልጠና ምናምን የለም። እሷ ደግሞ ወንድ ስለሆነ ወጥቶ እንኳን እሷ ወጥቶ እኔ እንዴት ሊወጣ። ከዛ ምን አደረገ? የኛ የሴቶች ሆቴል ፊት ለፊት መጥቶ ቁጭ አለ። ከዛ ቢምቢ እንትና አለ፣ ቢምቢ አለ። ቢምቢ ታውቃለሽ? ቢምቢ አለ። ቢምቢ ያ እንትና ጊዜ ነው እና ቢምቢ በልቶ እስከ ጠዋት 9 ሰዓት ማለት ነው ፊቷን ቀይሯል። ጠዋት ላይ ግን እሷ በዛ ሰዓት ጠፍቷል። ወደ ከመተሃራ ውስጥ ማውጣት ይችላል። ግን እኔ እየጠበኩ ጠዋት ማለት ነው ሌላ ሰው ነው የሚመስሉ ፊቷ። ከዛ ግብ ሲከፈት ሴቶቹ ውጡ አሉ። 9 ሰዓት ላይ ስንወጣ እሷ በር ፊት ለፊት ነው ቁጭ ብሏል። ከዛ አንተ ከዚህ ምን ታደርጋለህ እያሉ እንትን አለቆቹ እየሳደቡ ወደ መኪና አስገቡ። ሁላችሁን ተቀጠለ። ሄደን ገባን። ሁርሶን ስንገባ በቃ ሌላ ሬጂመንት ሆነን ስልጠናችን ተቀጠለ። ከዛ ምገርም ነገር ማለት ነው እንደ ትላንትና ገብታን ዛሬ ጸጉሯን ወዳ ነው ጸጉሯን የሚላጩ ለወንዶች ማለት ነው እና ጸጉሯን ልጦ ማለት ነው ሲወጣ እኔ ሌላ ሰው መሰልኩኝ። አላወቁም። ዱር መጀመሪያ ሲያቅ ጸጉሯ በጣም ያምራል። ፍሪዝ ነበር፣ ልክ እንደ ጸጉርሽ ነበር። አሁን ያለሽው ጸጉር መሰላለኝ። ከዛ ሲወጣ ደግሞ ጸጉሯ ስለተላጠ ሌላ ሰው መሰለኝና 1 ሰዓት ሙሉ አላወቅኩም። ፊት ለፊት ሆነ ማለት ነው። ከዛ መጨረሻ ላይ ከዛም ደግሞ ተናግሯል። ይሄ ልጅታ እና ይሄ ልጅ በጣም ተጠባበቁ፣ እነሱ በጣም ይወዳሉ ተብሎ
ስለሰጡ አለቆቹ በጣም ነው የኛን የሚጠበቁ ከዛ ውስጥ ማለት ነው። እንደዚህ ነገር አይሰራም በስልጠና ቦታ እና መጨረሻ ላይ ቀስ ቀስ እያለን እንትና ይመጣል። ምንድን ነው እረፍት ይመጣል። በሳምንት አንዴ እንገናኛለን በስፖርት ቦታ ማለት ነው። ኩዋስ የምንጫወት ቦታ ምናምን እንገናኛለን እና መጨረሻ አጭር አድርጌ እጨርሳለሁ። ነገሩ አልጨርስም። ችግር የለም። ኧረ አታሳጥሪ፣ ምንም ችግር የለም። ምን እየሰማሁሽ ነው? እየተረዳሁሽ ነው በደንብ። እነሱ ደግሞ ብሬስ ኩምላቸዋለሁ በኋላ። እሺ ብሬስ ጥርሴ ላይ አስቀምጬ ብሬሱ በደንብ እንደማወራ አረገኝ። ብሬስ አድርገሽ ነው አላስወራ ያለሽ? እንደው ምንም ቋንቋ እንደዚህ እያበላሽ እያወራው ነው። ብሬስ ባለጌ ነው። እሺ ችግር የለም። እኔ እረዳሻለሁ። የእነሱ እኔ እንድገርብላቸው እየጠበቁ ነው ቁጭ ብለው። አንቺ ጨርሰሽ ታሪኩን እኔ እስክገርብ እየጠበቁ ነው። እሺ በቃ እሺ። የኔ ቆንጆ እንዳንቺ ጓደኛ አለኝ እንደዚህ ሰው የምትተረገም ከሰው ጋር የምታስገባባኝ እዚህ። እኔ ሁሉንም ሰው እረዳለሁ። በምንም ቋንቋ ሰባብሮ ጨፍልቆ ቢያወራ እኔ በደንብ ይገባኛል። ለምን ማዳምጠው በጆሮዬ አይደለም በልቤ ነው ማለት። የእኛ እናት ነሽ እኮ አውቅሻለሁ። አቡ ከዱሮ ጀምሬ ነው የሚከታተልሽ እና መጨረሻ ላይ ማለት ነው እንትና ደረሴ። ከ3 ወር ቤተሰቦቼ የት እንዳለ አላውቅም። ቤተሰቦቼ እናቴ በጣም ሊያበት ተነሳች። ልጄ ሞተች አለች ተብሎ መለቀስ በቃ ወሰኑ። ሞታለች ተብሎ ያልተፈለገኝ ቦታ የለም እና መጨረሻ ላይ እነሱ ሲለቀስ ስልክ ምናምን ይወስዳሉ። ከዛ ስንገባ ስልክ ምናምን መደወል አንችልም። ስልካችን ይወስዳሉ እና በቃ ለቤተሰብ መደወል እዚህ ያለውን ብዬ መናገር ምናምን የለም 3 ወር። ከዛ አንድ ቀን ወጥቼ ማለት ነው እንደ ሳምንት እንታርቃለን ተብለን አንድ ቀን ወጥቼ የሆነ ሶማሌ አለችና ሙስ በር ላይ ትነግዳለች። እሷ ጋር ሂጅ ባልጅሽ አልኩኝ። እናቴ ከኔ በፊት ብዙ ልጆች ሞቱበታል። እናቴ 5 ልጆች ሞቶ እኔ መጨረሻ ላይ ስለመጣሁት በጣም ነው የምትወደኝ እናቴ። ባልጅሽ እናቴ በጣም ስለምንወዳት ለእናቴ ደውልልኝ ስል አልፈልግም አለች። ያዙኛል፣ ችግር ነው ለእኔ ችግር ይመጣብኛል። እኔም ልጆቼ እንደዚህ ነው የሚያሳደግኩኝ አለች። ይሄ ሙስ ነግጄ ነው የሚያሳደግኩ እንዴት ነው የሚደውልሽ ስትልኝ ለቀስኩኝ። ባልጅሽ እያልኩ ልጇ ጡቷን እየጣንባ እንትን እያለ ነው አለው ባልጅሽ ያልኩኝ እና ከዛ ወዳን በላት እንዲ እሷ ፎጣ ለብሼ ለእናቴ ደወልኩኝ። ሲደወል ቤተሰቦቼ ሊለቀስ እየተዘጋጁ ነው። ከዛ እኔ እዚህ ውርሶ ነው ያለኝ ስልጠና ውስጥ ገብቻለሁ። በቃ ወደድኩ። መጨረሻ ላይ ስልጠና ራሱ ተመቸኝ። በቃ ያኔ በጣም ደስ ይላል ስልጠና ቦታ። ብሔር ብሔረሰቦች አሉ እና ፍቅር አሉ፣ ትምህርት አሉ፣ ሊውጥ አሉ እና ብዙ ነገር ተለወጥኩኝ። እኔ ጥሩ ቦታ ነው አለ ብዬ ለቤተሰቦቼ ተናገርኩኝ እና መጨረሻ ላይ እሷ ሌላ ቦታ ተመደበ፣ እኔ ሌላ ቦታ ተመደብኩኝ። ይሰማል ወይ? ዝም ብዬ እየታተቡ ከዛ መጨረሻ ላይ ማለት ለማምጣት ማይ እያዳመጥኩሽ ነው። ስልኩን ይዤ የመጣሁትኝ እንዳያመልጠኝ እያዳመጥኩሽ። የሚጠጣ ነገር ከፍሪጅ ለማምጣት መጥቼ ነው። ኦኬ ሳክቴን ይላሉ አረቦቹ እና መጨረሻ ላይ እሷ ሌላ ቦታ ተመደበ፣ እኔ ሌላ ቦታን ተመደብኩኝ። እኔ እሷን ፍለጋ ስለሆነ በቃ እንትን አላለኝም። ሀሳብ ውስጥ ገባሁኝ። ለስራ አልሆንኩም። ከዛ መጨረሻ ላይ አንድ ቀን በቃ እንትን አልኩኝ፣ ወደኩኝ። ስፖርት ቦታ ሲሄድ በፊት ምን እየፈለግኩኝ ነው አለሁት። በቃ ማውጣት እንዴት ይወጣ በቃ እሷን እኔ መኖር አልፈለኩም። በቃ በዛን ሰዓት ያኔ የሆነ ፍቅር የሚባል ነገር ስለገባሁት በቃ ማታም ስተኛም እሷ ነው የሚያስቡ፣ ሲነሳ እሷ ነው የሚያስቡ፣ ስፖርት ስሪ ስሉኝ እሷ ነው የሚያስቡ። በቃ ጭንቅላቴ እሷ ወረሰኝ። እሷም ደግሞ ለልጆቹ ይነግራሉ። ለልጆቹ ለጓደኞቹ ስልጠና ቦታ አለውን ጊዜ ጓደኞቹን ጠርቶ አሳየኛል። እቺ ልጅቷ ነው። ጓደኞቹም ደግሞ አውቆኝ ይቺ ልጅቷ ናት እኮ እቺ ልጅቷ ናት እኮ ብሎኝ አሳዩኛል። በቃ ብዙ ልጆች አውቆኝ ማለት ነው። እንዳለ ግቢ አውቆኝ እና መጨረሻ ላይ እሷ ቦታ ሌላ ቦታ ሲሆን እኔ በቃ ሩቅ ቦታ ሲሆን አልተመቸኝም። ከዚህ ላይ ደግሞ እግሬ አንድ ቀን ስፖርት እየሰራ እግሬ ወደቀኝ። ሲወደቅ እግሬ አመመኝ። በዛ እንትን ብዬ በቃ ምክንያት ፈልጌ እኔ ወደ ሀገሬ ተመለስኩኝ እና ትምህርቴ ኮሌጅ አቆረጥኩ እልሻለሁ። እንዲህ ነው በጣም እና
በዛን ሰዓት ፍቅር ለአንድ ቀን ፍቅር እንደዚህ መንገድ ላይ ወድጄ መንገድ ላይ ተነስቼ ከኋላ ቀጠልኩ ሄድኩኝ ፍቅር ማለት ነው። ከኮሌጅ ያስወጣሁኝ አረብ ሀገር እንደሚመጣ አረገኝ እልሻለሁ። የአብይ አረብ ሀገር ደግሞ ብዙ ቻሌንጅ እንደሚያሳልፍ ብዙ ሌሎች ቻሌንጅ አለ እና ብዙ ቻሌንጅ ውስጥ ይገባውን እልሻለሁ። ለሰው ተረጂ ሰዎቹ እንግዲህ ይገባቸዋል ብዬ አላሰብኩም፣ ግን እንደምንም ብዬ ነው እና አትሳቁብኝ። ብሬ ሲያነሳ አማርኛ አስተካክዬ አወራለሁ። በአጭሩ ስገርብላችሁ ለፍቅር ብላ የኮሌጅ ትምህርቷን አቋርጣ አረብ ሀገር ነው ያለችው። አለቀ። ይሄን ይመስላል ታሪክ። ገብቶናል እያሉ ነው። እውነት ነው ገብቶኛል። በፊት በደንብ አወራለሁ እኮ ብሬሱ ነው እንደዚህ ያደረገኝ። በፊት በደንብ ነበር አማርኛ የምታወራው። ብሬሱ ነው ይሄንን ተጽዕኖ ያደረገባት። ብሬሱ መቼ ነው የሚወጣው ማሬ? አሁን 7 ወር ይቀራል። ለ2 አመት ነው ያደረግሽው? ለአንድ አመት ግማሽ ነበረና አሁን እኔም ላስደርግ አንቺ እኮ እንትና ነበር። እኔ እኮ እዚህ ሀገር መጥቼ በባህር ሌላ ሀገር ወደ አውሮፓ ይጠፋለሁ ብዬ ማለት ነው በእንትና ሄጃለሁ። ይሻላል። እሱን ብትነግሪን ይሻለናል። እንደ አስተማሪ ታሪክ፣ እንደ ፍቅር ታሪክ ሳይሆን እንደ አስተማሪ ታሪክ እሱን ብትነግሪን ይሻለናል። ለምን ወደፊት ይሄም እኮ እኔ በደንብ ስላልተናገርኩኝ እንጂ ይሄ ራሱ በጣም የሚገርም ትምህርት ያለው ፍቅር ነው። ያቡ እኮ ተማርንበት። በጣም ብዙ ነገር አሳልፈዋል። ቻሌንጅ ፍቅር ብሎ ትምህርትን መስዋዕት ማድረግን ተማርንበት። ለፍቅር ብለሽ ኮሌጅ አቋርጠሽ አረብ ሀገር መጣሽ። በፍቅር ምክንያት ህይወትሽ ተመሰቃቀለ። ተማርንበት እኮ። ይሄኛው ግን አውሮፓ እንዴት እንደነበረ በምን መንገድ እንደሞከርሽ ንገሪን። መንገድ ደግሞ እዚህ ሲመጣ እዚህ ሀገር ደሞዝ ትንሽ ነው ታውቃላችሁ፣ የቤሩት ነገር እና ቤሩት ነው መጣሁት። እኔ በዛን ሰዓት ሲመጣ ከሀገር ማውጣት ነው መፈለኩ። የሆነ ክስም ከኋላ ስለተነሳብኝ እና እንደ ድንገት ነው በ15 ቀን ውስጥ ነው ቪዛ ጨርሼ መጣሁት እና እዚህ ሀገር መጥቼ በቃ ብዙ ነገር አልተመቸኝም። ወደ ሌላ ሀገር ይሳፍራለሁ ብዬ በባህር ሄጃለሁ። በባህር ሲሄድ አንድ ቀንና መጀመሪያ ማንን አናገርሽ? እንዴት ሄድሽ? ንገሪኝ። እሱ ወዴት? ወደ ቤሩት። ወደ ቤሩትማ በደላላ ሄድሽ እኮ አይደል? በዘመዴ ሄድኩኝ። በዘመድ። ከዛ በባህር ወደ አውሮፓ ለመሄድ ያሰብሽው መጀመሪያ ማንን አናገርሽ? አንድ ጓደኛ ያለች እና እሷም 4 ሰዎች ጋር ተነጋግራ የእኛም እንሄዳለን ተብላ ማለት ነው። ከዛ እኔ መጨረሻ ቀን ላይ ተናገረችኝና እንሂድ ስትል እኔም ከዛ በፊት አይቻለሁ ብዙ ልጆች መሄዱ እንደዚህ ምናምን ተያዙ እንደው ምናምን ስለሰማ ወሬ ያውቃለሁ እና እሺ እነሳ ተብዬ በቃ $5,000 ተከፍዬ እዛ ቤሩት ላይ። ለማን ነው $5,000 ነው የከፈልሽው? ሳልቅብኝ ላወራና ለውጣ ፍቅር ታሪክ አይደል? ተረጋግተሽ ተራሽን ጠብቀሽ ነው እንጂ የምታወሪው። ችግር ከሆነ ነገ ነይ። አዎ ችግር ነው ማለት የሰዎቹ የችግር ቀን ነገ ነው። ሀዩ እስኬጁል አለው ቤቱ በፕሮግራም ችግር አይደለም። የችግር ቀን ሌላ ቀን እኮ ከፍቅር ታሪክ ውጪ ከሆነ ሌላ ቀን ሰኞ የፍቅር ታሪክ አስተማሪ ታሪክ በቃ የፍቅር ታሪክና አስተማሪ ታሪክ ብቻ ነው ዛሬ የምናስተናግደው። ሌላ ነገር ከሆነ አይቻልም። አፍቃሪ ነኝ ብለሽ ስለጻፍሽ ነው ያስገባውሽ። ከዛ ጊዜ የለኝም ቶሎ አውርቼ ልሂድ። የፍቅር ታሪክ እንደዚህ ቶሎ ጠቅጠቅ ታደርጉ የሚካሄድ ነገር አይደለም። በደንብ ዘርዝረሽ አብራርተሽ ነው የምትነግሪኝ። እሺ ውዴ። ከዛን ደላላውን ማን ያገናኘሽ? $5,000 የከፈልሽውን ደላላ ጓደኞቼ እነሱም ከፍለዋል። ጓደኞችሽም ከፍለዋል። እዚህ ሀገር 2 ጊዜ 10 ቤት ገብቻለሁ እኮ። ተራውን ጠብቀሽ ነዋ የምትነግሪን። አዎ እና 10 ቤት ሲገባ ጊዜ ሰምቻለሁ። መጀመሪያ ሄደሽ ጓደኛሽ ይሄ ሂስትሪ ማለት ነው። ይሄ ሂስትሪ ከ10 ቤት ሲገባ ጊዜ ልጆች ጋር አይቻለሁ። እንደዚህ እየሄዱ ግማሾቹ ይሳፍራሉ፣ ግማሾቹ ደግሞ ይያዛሉ እና ታሪኩ አዲስ አይደለም ለኔ። 10 ቤት ገባ ጊዜ ስላየሁት ማለት ነው። እንዴት እንደሚሄድ እንዴት ለደላላ እንደሚከፋል አውቃለሁ። መጀመሪያ እስር ቤት ለምን ገባሽ ታዲያ? በዚህ ጉዳይ ካልሆነ እኔ እኮ በዚህ ጉዳይ መስሎኛል እስር ቤት የገባሽ። በዚህ ጉዳይም ተመልሼ ገብቻለሁ። አቡ መጀመሪያ ደግሞ
መጀመሪያ ደግሞ የሚመሰለሽ ወንድ እዚህ ሀገር መክተብ ማለት ነው ቢሮ መጀመሪያ እስር ቤት ገባ እና እስር ቤት ሲገባ ለ2 ወር ደሞዝ ከለከለኝ። ማዳም ቤት ሰርቼ ለ2 ወር ደሞዝ ሲከለከለኝ ሁሌ በቃ ደሞዝን ስጭን ስል ሰውዬ 15 ቀን ሙሉ ወደ መክተብ ይሄዳሉ። ሌላ ነገር ነው የሚፈልጉ ሰውዬ። ሚስቱ አበሻ ነው። አበሻና ሚስቷ እዚህ ሀገር ዜጋም አለው አበሻም አለው። በጣም የአበሻ ባህር አውቃል ሰውዬ ማለት ነው መክተቡ። የአበሻ ሚስት ስላለችው ልብናኒው የአበሻ ባህሪ በደንብ ያውቃል። የአበሻ ባህሪ ማውቃሉ። ልጆቹ ራሱ ተታላቅ ነው። ከእኔ ነው የምትበልጡ ልጆቹ። ከአበሻ የተወለደ ልጆቹ 2 ልጆች አለ። ልጆቹ ራሱ ከኔ በላይ ናቸው። ኮሌጅ ተማሪ ዩኒቨርሲቲ ተማሪ ናቸው። 2 ልጆች አለ። ከአገሪቷ ዜጋ ጋይም 2 ልጆች አለ። 4 ልጆች አባት አለ። ያኔ እንደ አባት የሚቆጠር ሰውዬ ነው። እኔ እኮ አባባ ይላሉ። እኔ አባቴ ይላሉ። እና ለ2 ወር ደግሞ ሲከለክልኝ በቃ ሌላ ነገር ይፈልጋል ከኔ። እኔ ባባ እያልኩ እሷ ሌላ ነገር ነው የሚያየው። በቃ ጡትሽ ያምራል፣ ሴትነትሽን ይፈልጋል ሊነካሽ። ጡትሽ ያምራል፣ ቂጥሽ ያምራል ይለኛል። እኔ ደግሞ ለሚስትክ ነው የምነግርልህ። አትይውም ለሀበሻ ሚስትክ ነው የምነግርልህ። ቁጥር የለም ቤቱ ሩቅ ነው። እሷ እንዳለ በፎቶ በምናምን በስልክ በታሪኳን አውቃለሁ እንጂ በአካል ቤቱ አላውቅም። እኔ አንቺ እሱ ቤት አይደል እንደ መሰሪው አይደለም። እሷ ቢሮ ነው ስራ አስገባለች። ባለ ቢሮ ነው። ባለ ቢሮ ነው። አሁን ገባኝ። ሰውየው ባለ ቢሮ ነው። ልብናኒ ነው። ሀበሻ። ሁለተኛ ሚስቱ ሀበሻ ናት። የመጀመሪያ ሚስቱ የራሱ ዜጋ ልብናኒ ናት። ከዛችም 2 ወልዷል። ከዚችም 2 ወልዷል። አንቺም ቢሮ አምጥቶሽ ስራ ላይ ያስገባሽ ነው። ጡትሽ ያምራል፣ ቂጥሽ ያምራል እያለ ሌላ ነገር ይፈልጋል ካንቺ። ይሄ ደግሞ የኮሮና ሰዓት ነበር። በዛን ሰዓት ብር በጣም ውድ ነበር፣ ዶላር በዚህ ሀገር ላይ ማለት ነው። የ2 ወር ደሞዝ ማለት ያኔ ብዙ ብር ነው በዛን ሰዓት ላይ። እኛ ሌላ ብር የለኝም እና በጣም ብር ፈልጎኝ ነበር። አስቸጋሪ ሰዓት ነበር። ብሬን ስጠኝ ያልኩኝ ተመላለሳለ። ነገ ይለኛል። ብር እያለ እኮ ብዙ ብር አለ እኮ እንደዚህ ራፍጣ ዶላር አይነ እያየ ብር የለኝም ይለኛል። እኔ ብቻ ሰው ብዙ ሰው ፋሚሊ ያረጋባ ሰዎችሽ ለሱ ሰጥተውት ነው ከማዳሙ ይወስዳል። ሴትዮ ለእሷ ነው የምትከፍል። ከዛ መጨረሻ ላይ ሌላ ልጆችም እንደዚህ እየሰቃየ አያል። ሌሎች ልጆችም እንደዚህ ደሞዙ እየከለከለ ብዙ አበሾች አያል። እኔ ሁሌ እና 15 ቀን ሲሄድ 15 ቀን ሁላ ሌሎቹ አበሾች ብር የሚፈለጉ እንደኔ ብዙ ናቸው። እና መጨረሻ ላይ ምን አደረኩኝ እኔ በዛን ሰዓት አሁን እንኳን እስር ቤት 2 ሲገባ አመሌ ተረጋጋ እንጂ በዛን ሰዓት በቃ እንደ ወታደር ነው የሚጫወቱ። እኔ ራሴን በቃ ትንሽ ስንተናደድ ባጅ ነው ምን ሄዱ በቃ ወታደር ቤት ገብተሽ ነበር ስልጠና ውስጥ ሄደ። ስልጠና ወስጃለሁ። ሙሉ ስልጠና ስለወሰድኩኝ ነው። እና በዛን ሰዓት በቃ እኔ እንጃ እኔ ራሱ እንዴት እንደማደርግ አሁን ተረጋግቻለሁ። ተለውጫለሁ። እና መታሹ ሰውየው መታውት አረቡን እቃ ውስጥ መታውኝ። ቢመታ ራሱ በስፖርት ምናምን በውትድርና እንደሰለጠንሽው አይነት መታሹ ሰልጠና በፖሊስ ጣቢያ ፊት ለፊት ማለት ነው። እንደዚህ ስልጣን ብር ስል ውጪ አለ ውረጂ አለ ከመኪና ውስጥ። ዛሬ ብሬ ካልሰጣ አልኩኝ ያበሻ እንዳለ የተበላን ብር ነው የምትተፋ አልኩኝ። ከዚህ ከተጀመረ ዕቃ እየተበላ የአበሻዎቹን ብር ነው የምትተፋ አልኩኝ። ወላሂ ላዚም አልኩኝ። በዛ ላይ ደግሞ ቁርስ ሲበላ 2 ሬድቦል ጠጥቻለሁ። ሬድቦል ሐራም አይደለም ጠጪ ጎደኛ ብላኝ ማለት ነው። ሬድቦል ኃይል ይሰጣል በጣም። እኔ አንቺ ሬድቦል ስትጠጪ ልነገርሽ እንዴት ልነገርሽ አትጠጪ ማለት ፈልጌ ማለት ነው። በጣም ብዙ ጉድ ነው የሚያሳየኝ። እና በዚህ ላይ 2 ሬድቦል በባዶ ወድ ስለጠጣሁት በቃ በጣም ወንትና ተጨምራለሁ፣ ጉልበቴ በጣም ተጨምራለሁ። እና ከዛ ምን ፈልገው ሰው መጀመሪያ ላይ መክተብ 4 ሰዓት ላይ ነው የሚሰጋና እሷ ደግሞ 3 ሰዓት ለመክተቡን ዘግቶ አሁን ሌላ ስራ አስገባሻለሁ በቃ ወንትና ፓስፖርት ሽጄ ነው ምናምን ብሎ አስፈራራኛለና እኔ አሁን ስራ አስገባሻለሁ ደሞዝ ከበኋላ ትወስዳለሽ አለኝ። እሺ ብዬ ተስማምቼ ማለት ነው ከመዳም ቤት ተቀምጬ ከዛ ብሬን ይወስዳለሁ ብዬ እሺ ብዬ ሰዓቱ በጣም አስቸጋሪ ሰዓት ነበር። አቡ በዛን ሰዓት እንኳን ቤት መቀመጥ ያኔ ሰው ሲበላ ሲጠጣ ነው የሚኖሩ አይደለ?
እና ቤት ከመቀመጥ ደሞሴ ካልሰጣን ብዬ አለ ፍላጎት እሷ እጅ ተመልሼ ወደ ስራ እየተመለስኩኝ ነው። የሁለት ደሞሴ ወር ሲያሰጣ ማለት ነው። ከዛ ነና እኔ ሻንጣዬ ወስጄ እሷ ምን እንደሚፈልጉ አይን ውስጥ በእንትና ሳይኮሎጂ ገብቶኛል እና ከኋላ ተቀመጥኩኝ። ከኋላ ማለት ነው መኪና ውስጥ ነይ አጠገቤ ተቀምጪ አለኝ። አጠገቤ አልቀመጥም። እሷ አጠገብ ሲቀመጥ እዚህ ሀገር ሰዎች አጠገቡ ከአለሚስት ከተቀመጠች እጇ አያርፍም እና ይህን ስለማያውቅ እኔ ደግሞ እሰግዳለሁ፣ ሙስሊም ነኝ፣ ወንድ መነካካት አይመችኝም እና ከኋላ ተቀመጥኩኝ። ሲቀመጥ ህልቅ ገባኝ። እሷ ለደሞዝ አልቀራኝም። እኔ ሁሉን ነገር ታግጄ ወደ ስራ ሄዳለሁ ሲል ወደ ስራ በሷ እጅ እሷ እንዳረገኝ እሆናለሁ ጊዜ ያልፋል ብዬ ታግጄ ወደ ስራ ሲሄድ በቃ ሁለተኛ ህልክ ገባብኝ። ምንድነው ለምን አጠገቤ ያልተቀመጠች? በቃ ከዛ መኪና ውስጥ ተቀምጦ ኝኝኝኝ ይለኛል። ከኋላ ተቀምጬ ከዛ ወደ ቤት አልደረስኩም። ሂጂና ልብስ ውሰጂኝ ብሎኝ ልብስ ሙሉ ሻንጣ ሸክም አሉ። ከዛ ላይ እንኳን ለትራንስፖርት የለኝም በዛን ሰዓትና ውረጂ አለ መንገዱ ፖሊስ ጣቢያ ሰፈር። እኔ ፖሊስ ይፈራለሁ መስሎ ነው እሷ። እኔ ደግሞ ህግ ስለማያውቅ ምንም ነገር የሚፈራ ነገር ውስጥ ልቤ ውስጥ የለኝም እና ምን መሰለህ ውረጂ ስል ብሬ ካልሰጣ አይወረድም። ጥሩ ቦታ ደርሰኛል። ብትተኮስም ፖሊስ ከሞትኩም ፖሊስ ፊት ለፊት ነው የሚሞቱ። ብሬ ስጥንና እኔ እናንተ ሁለተኛ አንገናኝም። ፓስፖርቴ ደግሞ በምንም ይወስዳሉ። በ10 ቤትም ገብቼ ይገባሉ ወደ ሀገሬ። አትቆጣጠርም አልኩኝ እና ከዛ ሊመታኝ መኪና ዘግቶ ማለት ነው ሊመታኝ አስፈራርቶ ሊወጣ መኪና ዘግቶ ወደ እኔ ሲመጣ ቁጭ ብዬ ጠበቅኩኝ። ፈጣሪ ወይ ዛሬ አመጣኝ ብዬ በቃ በፊት ባባ ብዬ የሚያከበሩን ሰውዬ ደሞሴ ሁሉ ነገር ራቤን $600 ከሷ ጋር እያለውኝ እርቦቴ ራሱ ችዬ እየኖርኩኝ ማታ ተቀመጥኩኝ ቦታ ስለ ጋቢና ስላልተቀመጥኩ ሊመታን ብዬ በቃ ውስጥ ያዘጋጅቻለሁ። ቁጭ አልኩኝ። መኪና ከፍቶ ነው ውረጂ ሲልኝ ወራ እንዲ ሻንጣው ሲጀ ሲነሳ ማታኝ። ውረጂ አስፈራርቶኝ እንደሚሄድ ነው መሰለኝ እሷ እና ሲመታን ሁለተኛ ተመልሼ መጣሁት። ደነግጦ እሷም ተመልሶ ሲመታን ሶስተኛ ላይ ባይ የሆነ ጫማ ልክ እንደ ክስክስ ጫማ ለብሻለሁ። ከዛ ሲመታን መጥፎ ቦታ ነው መታሁት። ከዛስ እኔ በቃ ሂቃ ውስጥ ነው መታሁት በእግሬ እያየ አይደለም እኮ ሬዲ ቦል ጠጥቻለሁ፣ ተቃጥያለሁ፣ ቴክስት ያልቃል፣ እርቦኛል። በዛ ላይ ሻንጣ ያዝቼ መንገድ ላይ እንደውም ቤቴ ሲቀመጥ አትመጪ ወደ ስራ አትሄጂ ካለኝ ጥሩ ነበር። እንኳን ትራንስፖርት የለኝም። አቡ እውነት ልነግርሽ የትራንስፖርት መኪና ታክሲ ያዝቼ ወደ ቤት የሚመለስ ብር የለኝም። ለምን ደሞሴ እሷ ጋር ነው እና ምን አደረኩ መሰለኝ ወደ ቤት አደርሲኝ ስል እምቢ ብሎ ፖሊሶቹ ፊት ለፊት አስፈራርቶኝ ሊያስወረድ ፈልጎ ነው እሷ። ከዛ ምን ሆንኩ መታሁት። ሲመታ ይቃ ወይኔ ደረፍቴኒ ቤዳቴ ብሎ ድብና አለ ወደ ኋላ ወደቀ ፊቷ እንዳለ ልክ ቻፕስቲንግ ፒንክ ቻፕስቲንግ እየተቀባ ነገር ሆነ። በቃ እንዳለ ፊት ማለት ነው። ወደቀ ቀላው በቃ ራሱን ግን አልሳለም። ለሞት ደረጃ ደረስ። ከዛ ወደ ሰዎቹ ወረደ። እንዳለ ሀገሩ ዜጋ ለኔ ፈረደ። መኪና ከለካ በፎቅ ላይ እያዩ አሉ ሰዎች አሉ። ባልኮን ላይ ተቀምጠው አርጊ ለምናምን የሚጫሱ ሰዎች እያዩን ነበር እና ልጅቷ ከኋላ ተቀምጣለች። እሷ ነው መኪና ከፍቶ ወርዶ መታወት ተብሎ ለፖሊሶቹ ፊት ለፊት ሕፃን ልጅ ስትል፣ ሴቶች ስትል፣ ወንዶች ስትል ሁላችሁም ላይ መሰከሩልሽ። ሴቶች እዛሱ ዜጎች ሀቀኛ እንደሆነ አላውቅም። እኔ እኮ ያቡ በውሸት ብቻ እንዳትነሽ በእውነት መንገድ ሲሄድ ፈጣሪ እኮ አጠገብ ነው የሚሆነው። ወላሂ ደግሞ እኔ ውስጤ በጣም እንትና ነው፣ በጣም ባዶ ነው። ክፉ ነገር አይደለም። ደግሞ ባባ ይላለሁ እኔ እንደ አባቴ ሀገሬን ዜጋ አጋብታለሁ ምንም ቢሆን ብዬ ከብራን ነበር። ዘመድ ስንት ቀን ታሰርሽ? አረ ቆይ እነግርሻለሁ። ያቡ ትልቅ ነው፣ ብዙ ነገር ነው። ገና ነው ጉድ የሚደርስ። ከዛ ወዲያው ሰው ተሰበሰበና ፖሊስ መጣ። ፖሊሶቹ ኃይለኛ መክፈር ነበር እና አሁን ራሱ ቅርብ ቦታ አለው እና ኃይለኛ መክፈር ነበር።
እንደዚህ እያዩ ነው። ወዳ ነው ከበቡ። ሰዎቹ ከለከሉኝ። 2 አበሾቹ መጡ። 1 አበሻ መጣች። በቃ እቺ ልጅቷ እስከዛሬ ቢገኝ ማለት ነው ወላሂ ብትሰማን ከሆነ ከዚህ ምስጋና ከዚህ ማስገባት ይፈልጋታለሁ። እና አላቃትን በአለ ሊብኔኒ ነው አለች። ከዛ በኋላ እንዴት ይመታታል ብላ ፖሊሶቹን ስትል ምን እንዴት ይመታታል? እንደዚህ እየጨነቁ ነው የኛ ደማቺ የኛ በሻችን ብላ ከኔ ጋር መጣ። አንቺን ትመስላለች እሷ ራሱ ወላሂ። ግን ደነግጫለሁ፣ ተናድጃለሁ። ሰውዬም ከመታውን ቦታ ማለት ነው እንደዚህ ቁልፍ እጅ ላይ ያዘው እንተ ስለሳስ መታኝ። ቁልፉ ደግሞ ለካ እንደዚህ ደም አስወጥቶኛል። ነጭ ቲሸርት ረብሽ ምንሽ ከአይን ትንሽ ነው ተረፈኝ። ፊቴ ላይ ፊትሽ ተቋጨረ በመኪና ቁልፍ በመኪና እና በመክተቡ በቤት ቁልፍ ትልቅ ቁልፍ እጅ ላይ ያዞ ነው መታው እና ያዘበት ነው መታሽ እና ፊትሽ ደማ። ኧረ ደማ አይኔ እስከምን እንትን ብሎ እኔ ራሴን እያየ አይደለም እና ደሙ ወርዷል። በቃ ቲሸርቱ እንዳለ ነጭ ደም ነው ሆኗል። ነጭ ቲሸርት ለብሻለሁ። ቲሸርቱ እንዳለ ደም በደም ሆኗል። ልጅቷ ይሄን ደም ሲታይ ማለት ነው ብላ እኔ ከፈለጋችሁ 10 ቤት ያስገቡኝ። እንዴት እንደዚህ ይመታታል? በዚህ ችግር ሰዓት፣ በዚህ ሰው የተራበን ሰዓት እሷ ጠጋቢ ብላ በቃ እር ስትል ፖሊሶቹ 10 ቤት መግባት ትፈልጋለች ወይ አትፈልግም፣ ወደ እሷ ትቀለቅላለች ወይ አትቀለቅልም ስትል ፈጣሪ አንቺ ጋር ይሁን ብላ እየለቀሰች ሄደች። እና እሷ ስትሄድ ሌላ መጣች፣ ሌላ አበሻ መጣች። እቺ ደግሞ በኋላ ላይ 10 ቤት ገብታ 10 ቤት ውስጥ ሜሪ ትባላለች እና አሁን አገብታለች ወደ አዲስ አበባ ገብታ አገብታለች እና ሜሪ ትባላለች። ሜሪ አይደለችም እሷ ለካዳ ስሟን ችግር ይመሳሰል እና መጣች። አንድ ልጅቷ ነበረች እና በኋላ 10 ቤት ውስጥ ተገናኘታል። ስሟ አሁን ጠፋባትኝ እና እሷ መጣ ምንም አላለችም። ፈርታ ቆማ አይተ ሄደች። እሷ ስትሄድ የኛ ሁለተኛ ደግሞ ወደ ማክፈር ወሰዱን። ማክፈር ውስጥ ስንገባ እጅ ያሰሩኝና እጃችሁን እሷ እጅም ተሰራ እኔም እጅ ተሰራ። 10 ቤት ስንገባ በቃ እንትና አረገን ደቂቅ ምናምን አረገን። ከዛ መጀመሪያ ላይ ያለው ፖሊሶቹ መጀመሪያ ላይ 600 እዚህ ጣውላ ላይ አስቀመጥ ያሉ ለሰው እኔ እንኳን ሳንዱሽ ገዙልኝ ቢከራበሻሉኝ። እኔ መጀመሪያ ሻንጣዬ ሲከፈት ማለት ነው ሻንጣዬ ውስጥ ቁርአን አለ። እነሱ ሲፈተሽ ጊዜ ማለት ነው በቃ እነሱ ቁርአን ሲያይ ደነግጧል። ለካ ፖሊሶቹ ለኔ በቃ ፈርደዋል። እና ሁለተኛ ላይ ደግሞ ቁርአኑን አውስጥቶ እንደዚህ ጣውላ ላይ አድርጎ ያለው ውሸት ከናገረሽ አሉን ፖሊሶቹ። ያለሽ ውሸት ከናገረሽ ይሄው ቁርአን እዚህ አለ። አንተም ውሸት ከተናገረ እውነት አለ። እውነቱን ተናገሪ አሉን። እኔም እውነቱን ተናገርኩ። እንዲህ ብዬ እንዳሁን ነገርኩ። በአረበኛ በደንብ ስለማወራ በአረበኛ ተናገርኩ። እንግሊዘኛ ማወራለሁ ተናገርኩኝ። እና እነሱ ወደ ገቡ ጣውላ ላይ $600 አስቀምጥ። ሁለተኛ ደግሞ የቢሮ ፍቃድ የምትሰራ ቢሮ ላይ የምትሰራው ፍቃድ ወረቀት አስቀምጥ ተባለ። ሰውዬ ለካው ፍቃዱ አስወጥቶ አይደለም እሷ እየሰራው አለ። ይሄ ህዝብ ሙሉ ስራ የሚያስገባ ሲያስወጣ ሙሉ አበሻ ሙሉ እንደዚህ ህዝብ ስራ የሚያስገባ ይገኛ አይደለም ሰውዬ ራሱ። እና እሷ ማኪናም ደግሞ ሲፈተሽ ማኪናም ደግሞ ምንጃ ፍቃድ የለም። በዛ ላይ ደግሞ ሰው በመታት እንደዚህ ሴት በመታትም ሌላ ነገር ነው። እሷ ላይ ተፈረዱ። ለኔ 600 ጣውላ ላይ ያስቀመጡና ከዛም በኋላ እኔ በጣም ተቃጥያለሁ። ያቡ በዛን ሰዓት ሂጂ ወደ ቤትሽ አሉኝ። ለኔ ወደ ቤትሽ ሂጂ ሲሉኝ ይካሳለሁ እንጂ አልሄድም አልኩ። ይሄን ደም ያዝቼ እንዲህ ደም ሲያይ ቲሸርቴ ላይ እንዳለ ደም በቃ እንትና ሰውነቴ ላይ እንትን ተብሏል። በቃ እኔ ማገባትም ይፈልጋሉ ወይም ወደ ሀገሬ ወይም በቃ ወኔ ነገር ያርጉኝ ማለት ጭንቅላቴ ውስጥ ስለመጣው በቃ አስጠላኝ ካለ በዛን ሰዓት ኮሮና ሰዓት አገሪቷ በጣም ማኔ ታውቃላችሁ እዚህ በተለይ ቤሩት ላይ ማለት ነው። እና እገባለሁ አልኩ። አስገቡኝ። በቃ እኔ አልፈልግም እቺ ሀገር አልኩ። በጣም ነው የሚሳደቡ ፖሊሶች ፊት ለፊት አቁሜ እዚህ ሀገር ዜጎቹ ራሱ እንደዚህ ናችሁ በቃ ከፖሊስ እኩል ነው የሚያወሩ። በዛ ላይ ፖሊሶቹ ምንድን ነው የሚያዩ እኔ ከኢትዮጵያ እንትና አለ አይዱ እንትና ውስጥ ገብቼ ማውጣ ወረቀት ሻንጣ ውስጥ አለ በእንግሊዘኛ እና በአማርኛ ተጽፏል። እነሱ ይሄ ወረቀት ማንቡባል እኔ ማን እንደሆነ ከምን ስራ ውስጥ እንደወጣው አውቃለ እነሱ። እና በቃ ፖሊሶቹ ራሱ ለኔ ነው አቆሙብኝ። በተለይ
እሷ ራሱ እንደ ከኛ በላይ ነበረችና እድሉ ነው አመጥቶ እዚህ ሸጋላ አረጋት እንጂ የኛ በላይ ናት እኮ ተብሎ ፖሊሶቹ ራሱ ለኔ ነው አሰኑታቸው። ኧረ ፈጣሪ አሁንስ አበዛሽ በጣም። ውትድርና ስለሰለጠንሽ ብቻ ፌዴራል ፖሊስ ነው አቡ ከኛ በላይ ናት እድሏ ነው እዚህ ያመጣት አሉ። ወላሂ ላዚም አሉ። ኧረ በእናትሽ ተይ። ቅድም ደግሞ ልክ ሻንጣዬ ሲከፍቱ ቁርአኑን ሲያዩ ደነገጡ። ለካ ቁርአኑም አዩ። ወላሂ ላዚም እየዋሻለ ለኔ ነው ጠበቃ። ይኸውልሽ ያቡ ወላሂ ላዚም ይልሻል። ይኸውልሽ እኔ ውሸት አይናገርም። አንደኛ እነሱ ለኔ ጠበቃ ለኔ ሀዊ አንቺ ውትድርና ስለሰለጠንሽ ብቻ የቤሩት ፖሊሶች ውትድርና የሰለጠንሽ አይደለም እንደዚህ እያልኩ አይደለም። ከኛ በላይ ነበረች እኮ እድሏ ነው እንደዚህ ያደረጋት። ከእነሱ በላይ ምናምን አይደለም እኮ ለእኔ አዘኑልኝ። አንደኛ ደሜ እያዩ ነው፣ በዛን ሰዓት እያዩን ነው። ማታውኝ ሰውዬ ብሬ ነው ደሞሴ ነው ሁሉ ነገር እያዩ ነው። እንዴት አላዘኑም ለሰው? አዘኑልሽ ሌላ ጉዳይ ነው። ይኸውልሽ አዘኑልሽ ሌላ ጉዳይ ነው እንጂ አዘኑልኝ ኢትዮጵያ እያለው ውትድርና የሰለጠንኩበት እኔ አሁንም ወይኔ በእናትሽ እንደዚህ ነገር ሙድ እንዳትመጪ። ወላሂ እኔ በፈጥሮ አይዋሽም። ውሸት ሰው አይወድም። እኔ ተካፈልን ስላለሽ ነው እንጂ እንደውም ፊት ለፊት ሰው ውሸት ሲናገር ወጋኝ ነው ነገር አለ ውስጤ። ወላሂ ውሸት ሰውና ሌባ ሰው በፈጥሮ አይወድም። እኔ ከፊት ለፊት የራሱ ሰው ይሄን ሰው እንደ ሰው አይቆጠርም። መዋሽ ሰው ካየው እንደ ሰው አይቆጠርም ተመልሼ እና ለኔ አዘኑልኝ። እንደውም እንደ ዜጋ እዚህ ሀገር አላስጡኝም ነበር። ተመልሼ እዚህ ሀገር እንዳገሩቷን ዜጋ እዚህ ሀገር ወጣሁት ተመልሼ ለስራ ሌላ ከፊል አመጡብኝ። እንኳን እዛ ብቻ አይደለም መክፈር ብቻ አይደለም እስር ቤትም ቢገባ ማለት ነው አዘኑኛል። ለኔ ነው የሚቆም እንትን አምለላም ትልቋ አምለላም ታሰርሽ ምን ያህል ቀን? አንድ አመት ታስራለሁ። ቆይ ልነግርሽ አመት ሙሉ ለኔ ያዘኑ ለኔ ፈረዱ እያልሽ አመት አስረውሽ ነው። ሌላ ነገር ነው። ቆይ እሷም ሌላ ነገር አለ። ያቡ በእናትሽ በፈጠርሽ ካልፈለግሽ አቆማለሁ። እኔ ድራማ አይደለም ትምህርት ሆናለሁ ነገር ስላለሽ ነው። በህይወት በጣም እየተማርን ነው። ሀውዬሽ ከሰማሽ በክፍል ከሰማሽ ይነግራለሁ። ካልፈለግሽ ያቆርጣለሁ። ችግር የለም። ውሸት ላይ ለ2000 ህዝብ ውሸት መናገር እኮ ነገ ፈጣሪ ውስጥ አላህ ውስጥ ያስጠይቀኛል። እኛ ለማመን ትንሽ ደግሞ በዛ ውስጥ በእስር ቤት የሚያውቁ ልጆች አሉ። አሁን ብዙ ልጆች እስር ቤት ውስጥ አይቶን ወጡ። ብዙ ልጆች ለእኔ ብዙ ዋጋ ከፈሉ ልጆችም አሉ። እያዩ ይሆናል። እኔ ረሂማ ነኝ ከሰማችሁ ካያችሁ እና እንደውም ዱባይ ያለችው ልጆች አሉ እና እኔ በዛ ላይ ደግሞ አበሻ ልጆች ብዙ ኢትዮጵያ ዜጋ ልጆች እስር ቤት ውስጥ አሁን ብዙ ልጆች መመዝገብ የሚፈለጉ ብዙ ልጆች አሉ እና በጣም ይወዳቸዋለሁ። ናፍቀሻላችሁ ብዙ ልጆች አይቻለሁ እና ምን መሰለሽ በዛን ሰዓት ደግሞ ምን ላደርሽ ነበር አስቆመሽኝ። ለምን አዘኑሽ እያለሽኝ ነው። አዘኑልሽና ኢትዮጵያ ውትድርና የሰለጠንሽበትን ወረቀት አይተው እቺማ እኮ ከኛ በላይ ነበረች እድል ነው ዛሬ እዚህ ላይ የጣላት። ይኸውልሽ አቢባ ፌዴራል ፖሊስና ፖሊሱ ይለያል ደረጃ። ማንም ሰው ጠይቂ። ኦኬ ፌዴራል ፖሊስ ማለት ለአገሪቷ ነው። ፖሊስ ማለት በደሞዝ የሚቆይ ይለያሉ፣ በምንም ይለያሉ፣ በእውቀትም ማለት ነው። አዎ አንቺ ፌዴራል ፖሊስ ነበርሽ? አዎ እና ተራ ወታደር አይደለም፣ የጦር ተራ ወታደር አይደለም። አይዲ አለ ከፈለገሽ አሳይሻለሁ። እና አያስፈልግም ማሪ አምኜሻለሁ። እኔ እና ቴንክ ዩ። እሺ ይቅርታ፣ መጀመሪያ ተራ ፖሊስ መስለሽኝ ነው። ፌዴራል ፖሊስ እንደነበርሽ አላወቅኩም። እኔ ተራ ወታደር አይደለም። ተራ ወታደር ለፌዴራል ፖሊስ ትልቅ ክብር አለኝ እኔ እናት። አላወቅኩም። ለዛ እያልኩሽ ነው። እኔ አልዋሽም። እኔ ቤተሰቦቼ ነው የሚያውቁኝ፣ በተለይ አባቴ ነው የሚያውቁኝ። እኔ እንደማይዋሽ ልጅ አትዋሽም ይለኛል። እውነት እኔ ከተራ ሰው ጋር ማወራ መስሎኝ ነበር። አም ሶሪ ማሪ፣ ይቅርታ። ቀጥይ ነው ውድ እና መጨረሻ ላይ ደግሞ እነሱ ለዛ ነው እኮ ይሉኛል። እነሱ በዛን ሰዓት ኢንተርቪው እንት ፌዴራል ፖሊስ ነው ይለኛል። ወረቀቱ አይቶን ለምን መጣሽ እና እዚህ ሀገር ይሉኛል። እኔ በዛን ሰዓት ቢያውቅ ኖሮ በዚህ ስራ ራሱ አልወጣም። ለልጅ ያፈቀርኩ ልጅ ብዬ ነው ከስራ ራሱ ራሴን ኮትቼ እንደምንም ብዬ ከስራ ወጣሁ። የፍቅር ታሪክ ነው ይሄ ጉዳይ። ኦኬ እንደ ቀላል እንዳስቢ። ይሄ ትልቅ ነገር ነው። እኔ ፈጣሪ በሆነ ቦታ ቢደርሱኝ ማለት ነው ይሄን ነገር ትልቅ ቲቪ ላይ ብናገር ደስ ይለኛል። እንደ ኢቢኤስ እንደምናምን ማለት ነው። አማርኛ ያስተካክዬ
የአማርኛ አስተካክዬ ብዙ ነገር አስተካክዬ ፈጣሪ ካለ እናገራለሁ። የሆነ ሰዓት ፈጣሪ ካረገኝ ትናገሪያለሽ። እርግጠኛ ነኝ እናይሻለን። ታያላችሁ ቤተሰብ ወደፊት ትቀርባለች ቤት ላይ ዋና ሀሳብ አለኝ እና ብዙ ነገር አሳልፋለሁ። ከዛን አንቺ ፌዴራል ፖሊስ ነበርሽ እንዴ ምናምን አለሽ ፖሊሱ እና አዎ አልሽው። ከዛም አከበሩሽ የበለጠ ከዛ እሱ ጋር ነው ያቆምነው። ይቅርታ ነው እምሻሽና አልሆንኩኝ። ይቅርታ ችግር የለም። የት ነሽ? ተቀመጥኩኝ ቦታ አለው እና ማለት ነው ምንም አይደለም። ትንሽ ለቀስኩኝ። ምን ችግር አይደለም። ይናገርሻለሁ። እኔ ደም እንኳን ለቅሴ ታሪኬ ብናገር ደስ ይለኛል። እንዴ ማሪ እስካሁን በሰላም እየነገርሽን አልነበር? አሁን ለምን ማልቀስ ጀመርሽ? የሚያስለቅስ ነገር ገጥሞሻል እስር ቤት ውስጥ? ችግር አዴ 1 አመት ማሰራት አቡ 10 አመት ማይፈለግ ህይወት ውስጥ መግባት ቀላል ነው። አባቴ ራሱ ሲሞት እኔ እዚህ ሀገር መጥቼ ለአባቴ ለቅሶ እንኳን አልሄድኩም። በጣም ያሳዝናል። እና ማለት ነው መጨረሻ ወደ ጉዳዩ ይገባል። ወደ ጉዳዩ ይመልሳልና ማለት ነው። ከዛ ፖሊሶቹ ምን አሉ? ብርሽን ወስደሻል። ደም የኛ እንኳን አሉ የኛ ራሱ ደማችን እየተፋን ደማችን የኛ ራሱ እየወረደ እየኖርን ነው። ምንም አይደለም። ሂጂና ቤት ታጥቢ፣ ብርሽ ውሰጂና ወደ ቤት ግቢ። ሰውዬ ደግሞ ይታሰራል። ብዙ ነገር ችግር አለ። ሰውዬ አንደኛ ወረቀት የለም፣ ሁለተኛ እሱ ቢጎዳም እሷ ወንድ ነው አንቺን መመታት አላለብንም። ብዙ ሰዎች ፈረዶሻል። እና እኔ እናቴ ምርቃት ሆነ እኔ እንጃ አልገባኝም። ብዙ ወንትና ሰው ማንም ሰው ለኔ አዘኑኛል። ያየን ሰው የትም ቦታ እንኳን መዳሞቹ ራሱ ለኔ መጥፎ አይሆንም። መጥፎ ሰው ራሱ ለኔ አዝኑላል። ምን እንደሆነ አላውቅም። እናቴ ትመርቃል ነበረኝ ዱሮ እና ምን በቃ ፖሊሶቹ ሂጂ ወደ ቤትሽ ግቢ አሉኝ። በዛን ሰዓት ህሊኩ ውስጥ ባይገባም ማለት ነው ወደ ቤት ሲገባ እኔ ብዙ ችግር 1 አመት አይታሰራም ነበር። እና ምን አልኩኝ? እምብዮ ይሄን ሰውዬ ካስቼ እንኳን ወደ አገሬ አይደለም ወደ ገደል ያስገቡኝ አልኩኝ። ይሰማል ያቡ? እኔ በጣም እየሰማሁሽ ነው። ግን አሁን እኔ ማወቅ የምፈልገው እዛ ጋር ኦልሬዲ እሱ ነው ጥፋተኛ። በረንዳ ላይ ቁጭ ብለው ሺሻ ሲስቡ የነበሩ ሰዎች አይተዋል። ሲመታሽ ደም ቲሸርትሽ ሁሉ ነገር እሷ አልፏል። አሁን ተቂቃ አረጋን እሷ ጋር ፈርዶን እሱን እንድትነግሪኝ ነው እኮ የምፈልገው። እሱ ጋር እስክደርሽ በጉጉት የጠበኩት። አዎ ከዛ ምን አሉ? አንቺ አሁን አሉ ፖሊሶቹ ራሱ ወላ ላዚም ያቡ ይኸው ፈጣሪ በዚህም ቦታ ያለን ቦታ ይደፈነኝ። ዋና ሰውዬ ማለት ነው ምን ይለኛል? በቃ ብርሽ ወስደሻልና ግቢ እንዳትከስሺ ይለኛል። እኔ ኑሮ ቤሩት ኑሮ ስለመረረ ምን ይላል? አልፈልግም እሷን እስር ቤት እሷ እኮ እስር ቤት እየገባ ነው አንቺ ባትከሳም ይለኛል ሰውዬ ዋና ማለት ነው። ትልቁ ዋና ዝቅ ብሎ እንደዚህ ወላሂ ከወሸት አንቺ እሱ ጋር የነበረሽ ቆይ ትልቁ ሰውዬ አንቺ እሱ ጋር የነበረሽ $600 ነው። $600 ተሰጥቶሻል። በቃ አትክሰሽው፣ ብርሽን ይዘሽ ሂጂ ልጅሽ። ይተባበሩኛል። ይኸው እንደዚህ ወደ ጋዳ ገብቶ እንዲሁም ሂጂ በቃ ሂጂ ብሎኛል። ሂጂ በቃ ሂጂ እየረዱን እንኳን ማንም ሰው እስር ቤት ገብቶ ከሰው አገሪቷን ዜጋ መጥቶ እስር ቤት ገብቶ ሳንዱሽ ምናምን ገዝቶ እነሱ ብሎ ይሰጣል። እንኳን አይደለም እየደበደቡ ነው ወደ እስር ቤት የሚወስዱ፣ ወደ ሌላ እስር ቤት ነው የሚወስዱ። ለእኔ ግን እኔ እንጃ እንኳን አላህ ነው በቃ እኔ እንጃ ገባብኝ መሰለኝ። እኔ በርጩማ ይሰጡኛል፣ ውሃ ይሰጡኛል እና በቃ ግቢ ሰውዬ ዝም ብሎ እስር ቤት ይገባሉ። አንቺ ለምንድን ነው የምትከሽ? ሰውዬ እስር ቤት መግባት እየቀራው አይደለም፣ ሚስቱን እየጠበቁ ነው ደውሎ ትልቋ ታለቃ ሚስቱ ማለት ነው። እና እሷ እየጠበቁን እንጂ ሰውዬ ወደ እስር ቤት እምቢ አልኩኝ። እኔ ብር ወስዳችሁ ሌቦች አልኩኝ፣ ብር ወስዳችሁ ሰውዬ ልትለቃችሁ ነው እንጂ ደሜ እንደዚህ ተፍቼ እኔ አልገባም። እኔ እያየው እስር ቤት መግባት አለብኝ። አልሄድም አልኩኝ። አልሄድም ስለሆነ ከሳለው አልሽ እምቢ አልሽና ክስ መሰረትሽ፣ እስር ቤት ገባሽ። እሺ ከዛ ክሱ ምን ተፈረደልሽ? ከዛ ማታ ላይ ወደ እስር ቤት ወደ ኢንፍራድ የሚባል ቦታ አለ። ወደ ኢንፍራዱ ወሰዱን። ኢንፍራዱ ደግሞ በጣም የሚከብድ ነገር ነው። መናገር ራሱ የሚከብድ ነገር ነው። እና መሬት ላይ ነው የምንተኛ፣ ሽንት ቤት ውስጥ ነው በቃ ያኔ። ከዛ ሲገባ ማለት ነው ምን ብሎ ወሰደን ታውቃለሽ? ሐኪም ቤት ብዙ ደም ስለወጣብሽ ሐኪም ቤት እንወስድሻለን ተብሎ ወደ ኢንፍራድ ነው ያስገቡን። በቃ ተናደዱ ፖሊሶቹ። መጨረሻ ላይ ምን አይነት ሞኝ ናት አሉ።
አገዘን ከ4 ሰዓት ጀምሮ እስከ ሌሊት 10 ሰዓት አገዘን። የኛም ሄደን መተኛት እንፈልጋለን። በቃ አንቺ ሂጂና ከስሱ እናንተ ተብሎ ሌላ ፖሊሶቹ መጥተው ወሰዱ ወደ እስር ቤት እና ፍርሃት ገባሁት። ከፍርሃት ማለት ነው ኮሮና ጊዜ ስለነበረ ቼክ ስለሚያደርጉ ብዙ ሰዓት ፍርሃት ውስጥ ቆየሁት። ከዛም አለ ጥፋት ማለት ነው ሰው እንኳን አጠፍቶ ምናምን አድርጎ ነው እንደዚህ የሚቆዩ እኔ ቆየሁት። ከዛ ወደ አምለላም ገባሁ። ወደ አምለላሙ ሲወስዱ ኮሮና ፋስ ምናምን ሲጨርስ ወደ አምለላሙ ገባሁት። ሌላ ችግር ስለሌለ ፋይሌ ወላ አምለላም ሲገባ ደግሞ እሷ ጉዳይ እንትና ስለሆነች ያስፈራል። ወደ ሀገር ወረቀት አይዲ ስላለ ማለት ነው አይዲ ስላላት እቺ ልጅታ ይሄን እንደዚህ ስላላት የሆነ ነገር ከኖረ ተብሎ ዩኤን ከኋላ ገባ። ይሰማሻል ያቡ? አዎ ማሪ ይሰማኛል፣ በደንብ እየሰማሁሽ ነው። ከዛ ዩኤን ከኋላ ከገባ ማለት ዩኤንን ደግሞ እንትና ኢንተርቪው ምናምን ተቀጠሩብኝ። በቀጠሮ ኢንተርቪው እያደረኩ 1 አመት ጨረስኩ እስር ቤት ውስጥ። የእሱ ጉዳይስ የከሰስሽው ምን ተባለ? አመት ሙሉ ስትቆይ ምንም አልተባለ። አሁን ሌላ ነገር ገባ። ዩኤን ሰውዬው ወደ እስር ቤት ገብቷል። እኔ እሷ ጉዳይ መጠየቅ እንትና አይልም ህግ እንደዚህ አይደለም እንዳሰብኩ አይደለም። አንቺ መጠየቃችን በቃ መንግስት ያዘው የሱ ጉዳይ። እሷ እስር ቤት ገብቷል። እሷ ተጣጣ ወስዳል። በቃ እስር ቤት ታዲያ ለምንድን ነው የምትቆዩ አመት ሙሉ? የእሱን ጉዳይ መንግስት ከሆነ ያዘው አንቺ ለምን ነፃ አልወጣሽም? ለምን አልተለቀቅሽም? እኔ ምን መላልኩም ይሄ አይደ እየነከርኩ ነው አይደል? አይደ አሉ አይደ እንትና አይደ አለኝ። እንደውም የቤሩት እንትና ራሱ አቆኛል። የቤሩት ሰፋሮች ራሱ አቆኛል። እና አይደ ስላላት ወደ ሀገር መግባት ምናምን ተጠራጥራለሽ አሉ። እኔም ደግሞ ከገባው እነሱ አይዲ ምን እንደሰራው ነግራለሁ። ያቡ ምን ውስጥ ገብቼ እንደወጣ ማለት ነው። ስለዚህ ፈሩና ዩኤን ትፈልጋለህ ሲሉኝ አዎ ፈልጋለሁ አልኩኝ። ከዛ በቃሽ እያሉኝ ነው። እና ከዛ እነዚህ ኢንተርቪው ላይ 1 አመት ቆይቻለሁ። ልጠይቅሽ አንቺ እኮ በጣም ስለምታረዝሚው ነው። እኔ ብጠይቅሽ እስከቻልኩ አጭር አድርጌ እንደ ጸባይሽ እያወራሁት አለው እኮ ነገሩ በጣም ረጅም ነበር። እኔ ባግዝሽስ አግዝኝ እናቴ። እና እንደዚህ ነበር አመት ሙሉ ታስረሽ ከአመት በኋላ ከእስር ቤት ወጣሽ አይደል? ምን ተፈርዶልሽ ወጣሽ? በእንትና ቀጠሮ ተያዘበን ወጣ። ምንድነው እነዚህ በዩኤን ቀጠሮ ተይዞልሽ ወጣሽ ከእስር ቤት ማመትሽ። ኦኬ ለሁለተኛ ጊዜ እስር ቤት ገብቻለሁ አልሽ። ከእስር ቤት እንደወጣሽ ያለ መኖሪያ ፍቃድ ሰው ቤት መስራት ጀመርሽ አይደል? ኦኬ ቅድም እንዳልሽው እስር ቤት ውስጥ በተዋወቅሽ አለ እንትና አዲስ ከፊል አመጥቶ የዱሮ ከፊል ተናዞር አርግቶ ነው አስወጡ። ስለዚህ ህጋዊ ሆነሽ ነው የወጣሽው ከእስር ቤት ስትወጪ? ህጋዊ ማለት ኮንትራት ሆነሽ ነው? ኮንትራት ነው። እሺ ኮንትራት ሆነሽ ሰው ቤት እየሰራሽ እስር ቤት በተዋወቅሻቸው ልጆች ነው ወደ አውሮፓ በባህር ለመጥፋት አስበሽ የነበረው? ብዙ ልጆች እንደዚህ ተያዙ ልጆች አይቻሉ። ብዙ እንትና እዚህ ተምሬ ወጣሁት። 1 አመት ማለት እስር ቤት ውስጥ ልክ እንደ ዩኒቨርሲቲ የተገባ ሰው ቆጠረ። የብዙ የተለያየ ታሪክ የሚገቡ እና እንደዚህ አይነት ሁኔታ የሚገቡ ብዙ ልጆች አሉ። እና ለእኔ ምንም አይደለም ባህር ማሄድ ማለት ነው። ትምህርት ያለ ማለት ልክ ትምህርት ያለው ሰው ነው። ኦኬ ከዛ ሲሄድ ምን መሰለሽ ስንሄድ እረፍት እወጣለሁ ብዬ ወጣሁት ከስራ ቦታ። በዛን ቀን እረፍት ሴትዮ እንኳን ደሞዝ የወር ደሞዝ ሰጣችኝ እና ቶሎ በልና ነገ ተመልሽ ብላ አንዴ ነው የሚወጣ አድሬ ነው የሚገባ ወደ ስራ አደርሰን ሴትዮ ስትመለስ እኔ ደግሞ ወደ ጓደኞቼ ሄድኩኝ። ጓደኞቼ ደግሞ ሲያዩኝ የኛ እየሄድን ነው ሲሉኝ እኔ ከነሱ ተከትዬ ሄድኩኝ። ወዴት? በባህር ወደ ሌላ ሀገር። ከቤይሩት መጀመሪያ የት ሄዳችሁ? በእንትና እብሮስ የምትባል ከተማ እንትና አለች። ከዛ ነው ተያዝን። ስንት ሆናችሁ ነው የተነሳችሁት ለመንቀስ? ብዙ ናችሁ። ሌላችሁም አሉ። ለዚህ ሀገር ዜጎቹም አሉ። የተለያየ ሀገር አሉ። ቤይሩቶችም አሉ። ከሀገራቸው እናንተ በህገ ወጥ መንገድ ይወጣሉ ከሀገራቸው። እነሱም በዛ አለ። ብዙ አለ። አንድ መባላ
የሁለት ወር ህፃን ያዘ እየሄደች ሴትዮ እንኳን አለች። ጉድ ነው። እና እነሱ ሲያዙ ከእናንተ እኩል እስር ቤት ይገባሉ? እነሱ ወዳ ነው ለቀቁ። በሆነ ነገር ይለቃሉ እነሱ። ይገርማል። ከዛ እንትና ባህላ ማለት ነው ጥርስ እንትና ማለት ወይ ስትያዙ በፖሊስ እና ሳይሳካ ሲቀር ደላለው 5,000 ዶላራችሁን መለሰ። እሷም እስር ቤት ገባው። እሱም እስር ቤት ገባ። ኦኬ። ስለዚህ ብራችሁ ቀልጦ ቀረ። አልተገናኝም። እሷ ብር ስላለ ለምድም ስላለ በፊትም እንደዚህ ነገር ስለሚሰራ ሱሉቅ ብሎ ከእስር ቤት ወጥቶ ሄደ። ኦኬ። ስለዚህ እሱ ለነገሩ በጉቦም ይወጣል፣ ችግር የለውም። ግን አንቺ ለሁለተኛ ጊዜ ቤይሩት ላይ እስር ቤት የገባሽው በዚህ ምክንያት ነበር ማለት ነው፣ በባህር ወደ አውሮፓ ለመጥፋት። ለምን እንትና ጥርሴ እንትና መቶኛል። ብሬሲ ምንድን ነው ይሄ ውሃ ላይ እንደዚህ ሲሄድ ጀልባ መቶኛል እና አንድ ጥርስ እንደዚህ ብሎ ነበር፣ ወደ ውስጥ ገብቶ ነበር እና ጥርሴ ለዛ ነው ብዬ ብሬስ አሰራሁት እንጂ ጥርሴም ብዙ መጥፎ አይደለም፣ ቆንጆ ጥርስ ነበር እልሻለሁ። ስለዚህ አሁን ቤይሩት ላይ ተፈታሽ፣ ፈቱሽ ድጋሚ። በጣም ደግ ሀገር ነው ቤይሩት ማለት ነው። ይፈታሉ እንደ ቤይሩት ሀገር የለም፣ እንደ ቤይሩት ደግ ሰው የለም እንደ ቤይሩት። ወላሂ ላዚም ቤይሩት እኮ መጥፎ ሰዎች የለም ማለት አይደለም፣ መጥፎ ሴቶችም መጥፎ ሰው ማለት እንዴት ብሎ ካርገው ከሀገሪቱ አላባረሩሽም? በእንደዚህ አይነት መንገድ የሚይዘውሽ እንዴት አስረው ፈቱሽ? እኔ እሷ ነው ይኸውልሽ፣ ይሄ ነው እኮ እኔ ያልኩኝ ውሸት ነው በልኝ። እሺ ብዙ ሰው ራሱ ግራ ገባ። እንዴት ነው አንቺ እነሱ ራሱ እቺ ልጅቷ እንዴት አገሪቷን ዜጋው እንኳን የኛ ራሱ እንደዚህ አይነት ቦታ አልሰጣንም። እስር ቤት ውስጥ እንዴት እንደሚከባከቡኝ ማለት ነው። የሚታቁ ልጆች አሉ ካላችሁ ግቡና ፌዴራል እሱንማ ኢትዮጵያ ውስጥ ፌዴራል ፖሊስ መሆንሽን ስላወቁ ነው የተንከባከቡሽ አይደል እንዴ? አስወጡኝ እንኳን አምለላም ውስጥ ማለት ነው። ስለ ፌዴራል አይገባም። ይሄ አምለላም ውስጥ የሚፈረዱ ብዙ ነገር ነው። ገባሽ? ያኔ ግድ የለም ለሰው እንደዚህ ክብር ምናምን የለም። ግን ያግዙኛል፣ የደረሰብኝ ቦታ ያግዙኛል። ምን እንጃ ፈጣሪ ነው፣ ፈጣሪ ስራ ነው፣ አላህ ስራ ነው። እኔ ደንቃለሁ በጣም። ብር ሀብታም አይደለም። እኔ አሁን በብር በህይወቴ ውስጥ ልውጥ ቢያጣ በሰው ክብር እያደረሱ የሚመለሱ ጉዳዮች በጣም የሚገርም በህይወቴ አላህ የሚመስገን ጉዳዮች ናቸው። እና በጣም አላህ በዚህ አልሐምዱሊላህ። ከተፈታሽ በኋላ አሁን ምን ማድረግ ጀመርሽ? ማለት ድጋሚ ሰው ቤት መስራት ጀመርሽ? ህይወትሽ ተስተካከለ? ሆንሽ? ይሰራሉ። በፊት ብዙ እቃ ነበረ፣ ሲመለስ እንደዚህ እቃይም ጠፍቶ ነበረ። ቤቴም መከራዩም ቤታችም እንትን ብለዋል፣ ተከራይተዋል። ሲመለስ ሁሉ ነገር ገና አዲስ ሆነብኝ፣ ህይወት አዲስ ሆነብኝ። እንደ ኢትዮጵያ ከሁለተኛው እስር ቤት ከወጣሽ በኋላ ለሁለተኛ ጊዜ እስር ቤት ይኸው እየሰራ ነው አለው። ኢትዮጵያ አልሄድሽም? አልሄድኩም። ኦኬ። ስለዚህ በአጠቃላይ አሁን ስንት አመት ሆነሽ ማለት ነው ቤይሩት ላይ? 2016 የአውሮፓ መቆጣጠሪያ። አሁን ወደ 10 አመት እየገባ ነው። 10 አመት ሙሉ ኢትዮጵያ እረፍት ሄደሽ አታውቂም? አላውቅም። አይናፍቅሽም ሀገር ቤት? አቡ ያኔ አሁን ብዙ ነገር እዚህ ለማውራትም እንትን አልፈለኩም እንጂ አሁን ያኔ ኢንሻአላህ ፈጣሪ ካለ አሁን ብዙ ነገር እያስተካከሉኝ ነው እንደሚገባ ማለት ነው ወደ ሀገር ኢንሻአላህ። ህጋዊ ለመሆን እየጣርሽ ነው? የሆነ ነገር ከሀገር ውስጥ የሆነ ነገር ይኖራል። ገባሽ? ለዛ ነው አሁን አስተካክዬ ኢንሻአላህ አላህ ካለ ኢንሻአላህ አላህ ይርዳሽ። አሜን። ትዳር እስከ ሞት ያለችው ልጅ ናት። አዎ ሄድዬ ትዳር ጦርነት ነው ብላለች። ለካ አሁን ገባኝ። ለካ ወታደር ስለነበረች ነው፣ ፌዴራል ስለነበረች ነው። አረ በቃኝ የሚሉ ሰዎች ይሄ ታሪክ አይገርማችሁም ወይ? ምንድነው? አረባቸው ማሬ ፌዴራልነትሽን በእኔ ቤት አይደለም የምታሳዩ። ኮመንታተሮች ሙሉ ነፃነት አላቸው፣ የፈለጉትን የመኮመት እዚህ ቤት ኮመንቱን ክፍት እስካረኩት ድረስ ማንም ሰው የፈለገውን የመኮመት መብት አለው። ቅድም ፌዴራል ስትይ ይቅርታ ከተራ ሰው ጋር ማወራ መስሎኝ ምናምን ብዬ በጣም ዝቅ ያልኩልሽ የለመንኩሽ ታሪክሽን እስክትጨርሺ ድረስ ነው። እስኪ ምን ቁም ነገር ይወጣዋል ታሪኳ? እስቲ ምን አስተማሪ ነገር ይኖረዋል? ሀቢባ ምንም አለቃ ብትጮትብሽም ፌዴራል ነኝ ምናምን ብትልሽም አክብረሽ እስከ መጨረሻው አዳምጫት። ምናልባት ታሪክ አሁን እኮ ሸቃላ ነኝ ምን ነገር ይኖረዋል ብዬ ነው ራሴን 10 አመት ሸቃላ ፌዴራል ትላላችሁ እንዴ? እኔ ራሴ ማየት እንኳን መንግስት ቢሆንም በራሴ ማየት እንደዚህ ምናምን አይወድም። እንኳን መንግስት ቢሆንም አላህ ከፍ ራሱን ማደርግ ሰው አይወድም። ታውቃላችሁ፣ ፈጣሪ አይወድም። ለማንኛውም ከታሪክሽ የተማርነው ነገር ምንድን ነው? አንደኛ
ለፍቅር የተከፈለ መስዋዕትነት፣ ለፍቅርሽ ብለሽ ላፈቀርሽው ሰው ብለሽ ኮሌጅ ትምህርትሽን አቋርጠሽ ለአረብ ሀገር መዳረግሽን። ሁለተኛ እሷ ነው የሚያማኝ። እስካሁንም እኔ ብቻዬን ቁጭ ብዬ የሚለቀስ ምንድን ነው በዛን ቀን ባይቆረጥ እላለሁ። ሁለተኛ ደግሞ አሁን ጓደኞች ይሄን ልጅ ራሱ እኔ አፈቀርኩኝ እኔ አፈቀርኩ ከኋላ ሄድኩ ልጅ ራሱ አየር ነው የሚነዳ። አሁን እሷ ወፍሮ አገብቶ አየር ነው የሚነዳው። አየር ነው የሚነዳ ታይላንድ ታዲያ አየር ነው የሚነዳው። እንትና ፕሌን ማለት ፈልጌ ነው አቡ አየር አልኩኝ እንዴ። አየር የሚነዳ አፍቃሪ ነበር። አየር ፕላን ነው የሚነዳ። አማርኛ እንትን አግዞኝና ማለት ነው። አየርን የሚያህል ነገር የሚነዳ ፍቅረኛ አመለጠ። ጥሩ ነገር ይመኛለሁ አሁንም ለሷ። አየር የሚነዳ ጥላ ባጃጅ የሚነዳ ጋር ሄዳ ጠብቅ እና እሷ ገብተው ለልጆቹ ወልዳለ። አሁን እኔ በፌስቡክ እያየ እለቅሳለሁ ብቻዬን ቁጭ ብዬ። አሁን ራሱ ጓደኞቼ ራሱ ሲአይ አግብቶ ወለደ ለልጆቹ ወልዳል። እና እሱን በፌስቡክ እያየች ታለቅሻለሽ? አዎ እለቅሳለሁ። ለምን ብቻ ሁሌ አረ በቃ እሱን እርሹ ብሎ ካርጊው አትዩ በኋላ አዲስ ወንድ ይመጣል። አንድ አየር ሚነዳ ቤት ሌላ አየር አልሐምዱሊላህ። አሁን እኮ ብዙ ሰው ይጠይቀኛል። አሁን ራሱ ያን ሁኔታ አየር ሚነዳ ወንድ ያለው እዚህ ምድር ላይ ፎሎ አርጉን እና ማለት ነው። ሌላ ነገር ደግሞ በተለይ የሚቃጠሉ ብቻዬን ቁጭ ብዬ አሁን ብቻ ነው የሚኖሩ። አሁን ለምን ከሰው ጋር አልተገባባም? ብዙ ይጨንቀኛል። እና ብቻዬን ቁጭ ብዬ ስለቀስ ሲያሳብ ጊዜ ምንድን ነው መሰላችሁ? በፌስቡክ ትምህርት ቤት አብሮን ጨረሰ ልጆች፣ በኮሌጅ አብሮን ትምህርት ቤት አቆረጠ ልጆች እና እንደውም በወታደርና በፖሊስነት አብሮን ተጀመረ ልጆች ሁሉ ያሉ በቲክቶክ ላይ እንደኔ በራሴ እንደብቄ ነው እና ያው አይዞሽ ውዴ፣ መልካም ስራ ይሁንልሽ። ብሬስሽ ብዙ አያወራሽም። በቃሽ፣ ደከመሽ። በጣም እናመሰግናለን። ሌላ ጊዜ ደግሞ ድሉ እየሳቁ እኔ እየለቀስኩ እንኳን ይሰቃለሁ እኮ። እናመሰግናለን ውዴ፣ ቻው። እሺ፣ ወዳችኋለሁ። እኛም እንወድሻለን። ቴንኪዩ። ደስ የሚል ጊዜ ነበረ። በጣም እናመሰግናለን። እቺ ልጅ ማለት ትዳር አንዴ ካገባሁኝ ይሄ አሁን በደንብ ታሪኳን ስትነግረኝ በደንብ ተረዳኋት። ሀዊ ከታቸው እየሰማች ነው። በደንብ ተረዳኋት ስትነግረኝ። ለካ ትዳር ማለት ጦርነት ነው ያለችው ወታደር ስለነበረች ነው። ምክንያቱም ወታደር የነበረ ሰው ምንም ነገር ምሳሌ ሲሰጥ በጦርነት ነው ምሳሌ የሚሰጠው። ትዳር ማለት ጦርነት ነው፣ ወይ መሞት ነው ወይ መኖር ነው ብላለች። ስለዚህ እኔ ካገባው ወይ ሞታት ለው እንጂ አብረን እንሞታታለን እንጂ መፋታት የሚባል ነገር የለም ብላለች። ስለዚህ አሁን ተረዳኋት። ይኸው ትዳርም በዛ ላይ ትዳርም ስለጠረረባት አንድ ያኛው ምን ነበር ስራው እኔ እንጃ። አንድ ደግሞ አየር ሚነዳ አምልጧታል። ስለዚህ ሁለት ባሎች ስላመለጧት ያመለጣትን ባል ፌስቡክ ላይ እያየች ማግባቱን መውለዱ ስለምታለቅስ ትዳር በጣም በጣም ከባድ ነገር ሆኖ ትዳር ማግኘት ስላየችው ነው እንደዛ ያለችው። ሴቶችዬ ራሳችሁን አክብሩ፣ ራሳችሁን ውደዱ። ትዳር ቢሄድ ትዳር ይመጣል። ለአንቺ የጻፈው ነገር ይሻግታል እንጂ ማንም አይበላውም። ለአንቺ የተጻፈ እንጀራ ለአንቺ የተባለ ትዳር ይሻግታል እንጂ ማንም አይበላውም። አንድ ወንድ ከሄደ ያንቺ አይደለም ማለት ነው። ያንቺ ቢሆን ፈጣሪ አያስኬደውም ነበር ማለት ነው። ስለዚህ ፕሊስ ለወንድ አትስገዱ። ፕሊስ እስከ ሞት አትታገሉ። እስከ ሞት አትታገሉ። ለህይወት ብቻ እስከ ሞት ታገሉ። ለመኖር ብቻ እስከ ሞት ታገሉ እንጂ ትዳርን ለማዳን ብላችሁ ራሳችሁን አትጡ። ከማይወዳችሁ ከማያከብራችሁ ሰው ጋር በግድ ባለ ትዳር ናት ለመባል ራሳችሁን አትጡ። በጣም ያሳዝናል። አንድ ሰው እየማገጠ እየሰደበሽ እየተፋብሽ ቤት ሲመጣ እየገላመጠሽ ስቲል ጎረቤት ጓደኛ ዘመድ ተፋታለች እንዳይልሽ ብቻ ቤት ውስጥ ደስታሽን አጥተሽ እያለቀሽ መኖር ትክክል አይደለም እህቴ። ለምን ህይወት እኮ አንዴ ናት። ለምን ሲባል እንዴ ተፋተሽ ሰላም ማግኘት እያለ ለምን ከማይፈልግሽ ሰው ጋር እንዴ ሂጂ ማለት ካፉ ማውጣት ከብዶት ቤት ሳይመጣ ውጭ እያደረ ሲመጣም ልብስ ለመቀየር እየመጣ እንደዚህ አይነት ትዳር የምትኖሩ እህቶቼ ለምን አንቺ አዝነሽ እኮ ልጆችሽን ደስተኛ ማድረጋችም። ልጆቼን ደስተኛ ለማድረግ እኮ እኔ መጀመሪያ መሳቅ አለብኝ። እኔ ደስተኛ ሳልሆን ልጆቼን ማስደሰት አልችልም። ሀዘንተኛ እናት እያዩ ልጆችም ይጋባባቸዋል። ስለዚህ ፕሊስ እህቶቼ ዋጋችሁን ያውቁ።
ቴንኪው ሀኒ መታለች። ከቅድም ጀምሮ ሀኒ ታለች ስትሉ ነበር ኮመንት ላይ። ሰብስክራይብ ትጋብዘን ሀኒ ታለች ስትሉ ነበር። ፎሎዋን አሁን እዚህ ስክሪን ላይ 1000 ግባና ትጋብዛችኋለች። ሁላችሁም ፎሎ አድርጓትና እዚህ ቁጥሩ ላይ አሁን 15 ነው የሚታያችሁ። 1000 ቁጥር ሲታይ ትጋብዛችኋለች። ሁላችሁ ፎሎ አድርጓት እሺ። ሀይከልን አስቀድማታለሁ። በጣም ጭቅጭቅ ስላደረገችኝ ነው ኮመንት ላይ እናት